አመሰግናለሁ ሐረግ ሐሰን እንዲሁም ይትባረክ። ክቡራን ተመልካቾቻችን ለቤተሰብ ጥያቄያችን እንግዲህ በርከት ብለው የሚጠብቁን ቤተሰቦቻችን ጋር ተገኝተናል። ሐረግና እንደዚሁም ይትባረክ ሐሰን 50 ዓመት በጓደኝነት መክረም መቆየት ምን ያህል ከባድ እንደሆነ ታውቃላችሁ። ምናልባት እናንተም የራሳችሁን ብትመለከቱ በጓደኝነት ምን ያህል ከርማችኋል? ተመልካቾቻችን እናንተስ? አሁን ግን የምንገኘው የሆለታ ገነት የጦር ትምህርት ቤት የ29ኛ ጊዜ ተመራቂ አጥንታቸውን አፍስሰው ሀገርን ለማጽናት በዱር በገደሉ የተዋደቁ ክቡራን የሆኑ አባቶቻችን ጋር ነው የምንገኘው። ሁላችሁንም ግን እንኳን አደረሳችሁ ለ50ኛ ዓመት የመሰባሰብ ጊዜያችሁ። እንደው 50 ዓመትን ጠብቆ 50 ዓመትንም ቆይቶ መገናኘት የራሱን ያህል ዋጋ አለው። እንደው ወደ ኋላ እስኪ ልውሰዱት ሻለቃ ከርሶ ልጀምርና እንደው በ1967 የተገናኛችሁት እጩ መኮንን ሆናችሁ ሆለታ ገነት ትምህርት ቤት እንደው ይሄንን እስቲ እናስታውስ። በቅድሚያ ግን እንደው እንተዋወቅ። በጣም ነው የማመሰግነው በእውነት እንደዚህ አይነት ዝግጅት በዚህ በ50ኛው ዓመት ተገኝታችሁ የኛን ታሪክ ለመመዝገብ መምጣታችሁ ከልብ ነው የምናመሰግነው። ስሜ ሻለቃ ጌታቸው ተሾመ ይባላል። የሆለታ ገነት 29ኛ ምሩቅ መኮንን ነኝ። በእውነቱ ገና ስንገናኝ ጀምሮ በእጩ መኮንንነት ገና ስንገናኝ ጀምሮ ጓደኝነታችን በጣም የጠበቀ ነበረ። ከዛም የበለጠ ደግሞ መከራ አገናኝቶናል። በመከራውም ደግሞ አንድ ላይ መከራውን ተካፍለናል። በመጨረሻም ላይ ደግሞ አሁን 50ኛ ዓመታችንን ለማክበር ተገናኝተናል። እውነት ታሪኩ ሰፊ ነው። ጊዜ እንዳልሻማ ወንድሞችም ይካፈሉኛል ይህንን ታሪክ። በ1967 ዓመተ ምህረት 66 አብዮት እንደፈነዳ መስከረም 1 67 ዓመተ ምህረት የመጀመሪያ እጩ መኮንን አብዮት አደባባይ የተሰለፍነው እኛ 29ኞች ነን። 29ኞች ነን የተሰለፍነው። እንግዲህ ታሪክ ነው ማለት ነው። በዛ ውስጥ 17ኛ አካዳሚ እጩ መኮንኖችም እንደዚሁ ከኛ ጋር ተካፍለዋል። አብዮት አደባባይ እንግዲህ ሰልፍ መስከረም 1 67 ሲደረግ የመጀመሪያዎቹ መሆናችን ራሱ ታሪክ ነው። የመጀመሪያው እጩ መኮንን ተመራቂዎች ናቸው። ሁለተኛ ቅድም እዛ በመድረክ ላይ አንስቸው ነበረ። በጃንሆይ መንግስት ዘመን ከ1 እስከ 28ኛ ኮርስ ድረስ በእነሱ ክራይቴሪያ ሰልጥነው አገርን የመሩ ትላልቅ መኮንን አሉ። ብዙ የታወቁ ነበሩ። ከዛ ጡት አስጣይነን እኛ ለ28ኛው ወደ ለውጡ ገብተን ተቀላቅለን የመጀመሪያ ኦፊሰሮች ነን እኛ እንግዲህ ማለት ይቻላል። የለውጡ የመጀመሪያ ኦፊሰሮች ነን። መልካም እንግዲህ ይሄ 50 ዓመታትን የቆየ ጓደኝነት በራሱ ዋጋ እንዳለው የሚያሳየው ከሀገራችን የተለያዩ አካባቢዎች የመጡ አሉ። እንደዚሁም ደግሞ ከባህር ማዶ ሻገር ብለው ለዚህ መርሃ ግብር ደግሞ የተገኙ አሉና እንደው ወደ እርሶ ልለፍና እንደው ለዚህ ፕሮግራም ሲሉ ከውጪ ነው የመጡት። መጀመሪያ ግን ሻለቃ እንደው እስቲ ከእርሶ ጋር ተዋወቅ እናድርግ። እኔ ሻለቃ ሽፈራው ገብረ መድህን እባላለሁኝ። የ29ኛ ኮርሶች በቀለበት የተሳሰርን በመሆናችን ነው። ቀለበት የምንለውን እውነተኛ ነው። ስንመረቅ እያንዳንዳችን ቀለበት አሰርተን የወርቅ ቀለበት በሰልፍ ልክ ስንመረቅ የዛሬ 50 ዓመት አንዱ ለአንዱ እያጠለቀ እጃችን ምናልባት ከዚህ ውስጥ ያረጋችሁ ካላችሁ የኔ ጠፍቷል። አሜሪካ ሲሄድ ብታሳዩን ያው ናሲ ይታይ በቀለበት የተደረገው አይነት እሱ ይታይ። ስለዚህ ለማስታወሻነትም ይሄ ስላለ እንደው እዚህ ውስጥ ከታደሙት ሰዎች መካከል ያስቀመጠው ይሄንን እያንዳንዳችን ይሄ ቀለበት ያው አለፍ ይበሉልን። ይህ ቀለበት እያንዳንዳችን ሰርተን በተሰልፈን አንዱ ለአንዱ እያጠለቀ ቀለበት የተሳሰርን ሰዎች በመሆናችን እጅግ የተፋቀርን ነን። ከዛም ተመርቀን እኔ ትዝ ከሚሉኝ ማህበሩ ሲቋቋም ከመስራቾቹ አንዱ ነኝ። እዚህ ላይ የምታየው 29 የሚለው እኔ ጦር ኃይሎች መኮንን ጠቅላይ መምሪያ በአጋጣሚ ተመድቤ ስሰራ ከግል ማህደር ከሁሉ ለቅሜ ፎቶግራፋቸውን እንደዚህ አድርጌ አልበም ሰርቼ አሁን በየቤቱ በየ2 ወሩ ማህበር በሚደረገው ያ አልበም ይሄዳል። ይህ በ29 ውስጥ ያሉ ፎቶግራፎች እያንዳንዱ ያኔ በወቅቱ የነበረው ተመራቂ ያን ጊዜ የነበርን መኮንኖች ነን እና በጠቅላላ ለዚሁ ኮርስ ብዬ ከአሜሪካ ነው የመጣሁት።
ከዚህ የሄድኩት በደርግ ጊዜ የዛሬ 40 ዓመት ነው እና 29ኞችን እላለሁ። በመጣሁ ጊዜ ደግሞ የምሳ ግብዣ ሳላደርግ ቆርጬ አላውቅም። መልካም በየስመጣ አደርጋለሁና እወዳችኋለሁ። እናንተንም የዜና እንትኖች ስለመጣችሁ እናመሰግናለን። በጣም እናመሰግናለን። እንግዲህ ለዚህ መርሃ ግብር ሲሉ ከሀገረ አሜሪካ መጥተዋል። ይኸው ለዚህ መርሃ ግብር ደግሞ በርካቶች ተሰባስበዋል። እንደው የራሱ የሆነም ደግሞ ብዙ የምናነሳቸው ጉዳዮች አሉ። እንደው ለጨዋታ የሚሆን ነገር ደግሞ እስቲ እናንሳ። በጓደኛ መሀል በህብረት መሀል አንዳንድ ጊዜ አንዳንድ ነገሮች ደግሞ አይጠፋም። ጓደኛ ለጓደኛ ሲሆን ይጫወታል። ጓደኛ ለጓደኛ ሲሆን እንደው አንዳንዴ መሸዋወድም ይኖራል። ከእርሶ ልምጣ እስቲ መጀመሪያ ትውውቅ እንዳርግና ሻለቃ። እኔ ሻለቃ ገብሩ ወንዳፍራሽ እባላለሁ። የ29ኛ ኮርስ ተካፋይ መኮንን ነኝ እና 40ኛ ዓመታችንን ለማክበር እዚህ በመገኘታችን ሁላችንም ደስ 50ኛ ዓመት በመገኘታችን በጣም ደስ ብሎኛል። እና አሁን ስለ እያንዳንዱ መቼም ወደ ኋላ ዘርዝሮ ለማወቅ ጊዜ ይፈጃል። ግን 29ኛ ኮርስ ተሳታፊ መኮንኖች የበታሹም በነበሩ ጊዜ ለየክፍላቸው በጣም ቁልፍ የሆኑ በአካዳሚክ ባክግራውንዳቸው በጣም ጥሩ ደረጃ ላይ የነበሩ የግድ ቅድም ሰብሳቢያችን ንግግር ሲያደርጉ እስከ 1 እስከ 28ኛ ኮርስ ድረስ የነበረው ክራይቴሪያ ፍጹም ሁሉን የሚያካፍል ስላልነበረ ልክ ደርግ እንደተቋቋመ ከፍተኛ ተሳታፊነትን ሙሉ በሙሉ የለቀቀ በነበረው ምክንያት እንደዛ ተጨቁኖ የነበሩ በየባክግራውንዱ ኖራቸው አካዳሚክ ባክግራውንድ ኖራቸው ሁሉ ነገር ማሟላት የሚችሉ ወታደሮች ከተራ ወታደር ጀምሮ እስከ ላኛው ድረስ ከባሻ ድረስ ያለው እንዲገባበት በመፈቀዱ ምክንያት እንደዛ በየክፍሉ ቁልፍ የነበሩት መኮንኖች ተሳታፊ እንዲሆኑ ተደርጓል እና ብዙ ችግር ደርሶብናል። ብዙ ነገር አሳልፈናል። ግን ከዛ ውስጥ አንድ ለንትን ያህል እኔ ሁሉ ጊዜ አጋጣሚን ለመጥቀስ ያህል ከዚህ ነበልባልን ይዘን 209ኛ የነበልባል ጦር ይባላል ወደ ጎንደር እንሄዳለን። ወደ ጎንደር ስንሄድ የአባይን ድልድይ የመጀመሪያው ተሻግረን ድልድዩን ተሻግረን ዳገቱን እንዲህ ስንወጣ እኔ ካለቃዬ ጋራ አነስተኛ ጂፕ ዋዝ ጂፕ ነው ያዝነው። ከፊት ለፊቴ በዛን ጊዜ እንደዚህ ኦራል ወይም የራሻ መኪና አልመጣም። የአሜሪካን ሮያል ጄምስ የሚባል መኪና ነበረ እና ሾፌሩ 30 ሰው ይዟል ማለት ነው። 15 በዚህ 15 በዚህ ይዟል እና ዜሮ ሆነበት። ከዛኛ መሪ ወደ ግራ ስንለው መሪ ወደ ግራ ከሆነ አባይ አይተህ እንደሆነ በቀኝ በኩል ገደል ነው፣ በዚህ በኩል ደግሞ ተራራ ነው እና መሪ ወደ ግራ ካደረከው መኪናው ወደ ኋላ ሲሄድ ከጋራው ጋር ይጋጫል። ሰውየው ግን ደንግጦ መሪ ወደ ቀኝ ሲያደርግ እንዳለ በሙሉ ወደ 30 ሰው ይዞ ገደል ውስጥ ገባ። ያ ሁሉ አለቀ። ይሄ ምን ጊዜም ከአይምሮዬ ውስጥ የማይጠፋ ነው። በተለይ እኔ ነኝ ከመኪና አቁሜ ሮጬ ሄጄ መሪ ወደ ግራ ስለው እሱ እንደዚህ ሲያደርግ በቀጥታ ወደዚህ ገባ፣ ወደ ቀኝ እያጠፋ ሄደ። እንደዛ አይነት ነገር ውስጥ ከፍተኛ አደጋ እንደደረሰ በአይምሮዬ ሁሉ ጊዜ እንትን የሚል ነው። እርግጥ ይሄ 29ኛ ኮርስ ከተመረቅን ጊዜ ጀምሮ በአብዮት ውስጥ ያልደረሰብን ችግር ያልዳሰስነው ጋራ ያልተዋጋንበት የውጊያ ሜዳ የለም። ግን በጣም ልቤን የሰበረው ነገር ይሄ ስለሆነ ይሄን ለመግለጽ ነው። እንግዲህ አካፈሉን። እስቲ እንደው ወደዚህኛው አካባቢም ደግሞ ሻገር እንበልና ሻለቃ እንደው ስለ እርሶ የምናወጋ ቀደም ሲል እንግዲህ ከሀገር አሜሪካ የመጡ አሉ። እርሶ ደግሞ ለዚህ ፕሮግራም ሲሉ ከሀረር መጥተዋል። መጀመሪያ እስቲ እንደው ትውውቅ እናርግና እስቲ እንደው ስለ 29ኛ ጊዜ ተመራቂዎች የተወሰነ ነገር እናንሳ። ዳግም እንግዲህ የመሰባሰብ ሂደታችሁም የጀመረበት ወቅት ነው እና እስቲ እሱን የሚያስታውሱ መጀመሪያ ከሀረር እንደመጡ እንዴት ነው እስቲ እሱን ያስታውሱ። እሺ፣ አመሰግናለሁኝ። እኔ የመጣሁት ከሀረር ነው። የ29ኛ ኮርስ በሀረር አምባሳደር ነኝ። ይሄ ዝም ብሎ
የ29ኛ ኮርስን በተመለከተ አስፈላጊውን ግንኙነት ከኔ ጋር ነው የሚደረገው። በዓላችንን ደጋግመን አክብረናል። በየበዓላታችንም ላይ ተገኝቻለሁ። አሁንም ይኸው አብሬ እየተሳተፍኩ ነው ያለሁት እና ስለ 29ኛ ኮርስ ስናገር ከፍተኛ በቃ ልገምተው ከምችለው በላይ ኩራት ያድርብኛል። ስሙ ስጠራ 29ኛ ኮርስ የሚለውን ነገር ስሙ ስጠራ ከፍተኛ ኩራት ትምክት ይሰማኛል። ምክንያቱም 29ኛ ኮርስ ማለት ሆሎታ ከገቡት ኮርሶች ውስጥ ለየት ያለ ኮርስ ስለመሆኑ እኛ በራሳችን ለራሳችን የምንሰጠው ውደሳ ሳይሆን በወቅቱ የነበሩት አስተማሪ መኮንኖቻችን ሲመሰክሩልን የነበሩት ምስክርነት ነው። ይሄን ነገር እርግጠኛ ለመሆኔ በጭብጨባ ወይም ላለመሆኔ ደግሞ በዝምታ ቤቱን ጠይቃለሁ። ኮርሰኞችን ማረጋገጫው ተገኝቷል እንበል። ለምሳሌ ያህል በወቅቱ በጣም ሁለገብ አስተማሪያችን አሰልጣኛችን የነበሩት በአሁኑ ወቅት በዚህ ዓለም የሌሉት ጀነራል ውበቱ ጸጋዬ በወቅቱ ሻለቃ የካዴት ሻለቃው አዛዥ ነበሩ። ከፍተኛ እምነትና ምስክርነት ሲሰጡ የነበሩ ናቸው እና 29ኛ ኮርስ አፍላ ውጊያ መንግስት ራሱ በማመኑ ኮርሱ ሲመረቅ እንዳለ ሳይበተን በአንድ አይነት አመራር መሪ ተመሪ ሻምበል አዛዥ መቶ መሪ ሆኖ እየተመራራ በሀገራችን በተለይ በሰሜኑ በኩል የነበረውን የጸጥታ መደፍረስ ያስወግዳል ወይም ይከላከላል በሚል በድብቅ 10 እስራኤሎችን አምጥቶ በአዋሽ 40 ትምህርት ቤት ለመሆን የመጀመሪያው መስራቹ 29ኛ ኮርስ ነው። ከዛ በኋላ ነው ትምህርት ቤት መሆን አሁን ታንከኛ ማሰልጠኛ መድፈኛ ማሰልጠኛ የሚለው የትምህርት ቤት ስርዓቶች ሊከተል የቻለው እና ግን እንደው ከዚህ ጋር አያይዘን የተለያዩ ጉዳዮችም ወደዚህ እናነሳ። እንደው ተጨማሪ ነገር እዚች ጋርም ትታየኛለች። አርማ ምልክታችሁ የነበረን ነው እዚህ ጋር እያነሱ ያሉት። እንደው ወደ እርሶ ሻገር ልበልና እንደው ስለ ቤተሰባዊነታችሁ ስለ ጓዳዊ ፍቅራችሁ ደግሞ 40-50 እያላችሁ አክብራችኋል፣ 20-30 አክብራችኋል። ወደፊትም ደግሞ 60 እያላችሁ 70 እያላችሁ እንድታከብሩ ምኞታችን ነው። እንደው ስለ ቤተሰባዊነታችሁ ስለ ስብስባችሁ ስለ ጓደኝነታችሁ ደግሞ እስቲ እንደው የተወሰነ ነገር እንዲሉኝ ነው። መጀመሪያ ግን ትውውቅ ላድርግ ከእርሶ ጋር። እኔ ሻለቃ በፍቃዱ አበበ እባላለሁ። ያው 29ኛ ኮርስ ነኝ። በዚህ ኮርስ ውስጥ እንግዲህ የመጀመሪያውን እድል እያገኘ ነው። እኛ ነን ደግሞ በጣም በሞራል ደረጃ ነው ሁላችን ያን እድል በማግኘታችን። ምክንያቱም ጊዜ ቆጥሮ 50 አለቃ ለመድረስ ከባድ ነው በዛን ጊዜ እና ልዩ እድል ነው ተሰጠን። የመጀመሪያ እድልም ተጠቃሚዎች እኛ ነን። ከያልንበት አራቱም ማዕዘን ያው ፈተናውን አልፈን ፈተና 500 አይደለም በስራ ውስጥ ካሉት ከሻምበል ጀምሮ እስከ መጨረሻ ድረስ ነው ታግለን እዚህ እንትን ወደ መጨረሻ ወደ 500 የመጣው እንጂ በብዙ ሺህ የሚቆጠሩ ናቸው ፈተና የተካፈሉ ማለት ነው። ያንን እድል አግኝተን ወለታ ገባን። ከዛ 29ኛ ኮርስ በትምህርት ቤቱ ራሱ ወለታ ብዙ እንትን ነው ያደረገው፣ ንቅናቄ አድርጓል። ብዙ ለውጥም አምጥቷል። በትምህርት ቤቱ ውስጥ ያልተሰሩ ነገሮችን ስለ አጠቃላይ መኮንኖቹ የእጩ መኮንኖች እንትን መቅረም የሚገባው ነገሮች ሁሉ ሎጂስቲክም ሁሉ ነገር ስልጠናው ቆንጆንኛ ወጣቶች ስለነበር ምን ነገር አይበግርንም። ምግብ ግን እንፈልጋለን። ታውቃለህ ሩጫ ላይ ወጣትነትም አለ። በቃ ቶሎ መቼ ምሳ በደረሰ ነው የምንለው። ምክንያቱም ስፖርት ስለምንሰራ አቅማችን ቆንጆ ነበረ። ከዛም ደግሞ ቆቃ ያው ተወሰነ ጊዜ ይሰጣል። ወታደራዊ ስልት እዛ ነው የምንማር መጨረሻ ምን ወስደው ከተመለስን በኋላ በየጦር ግንባሩ ነበልባል ጦርና ሰልጥነን ተሰማርተናል። ይሄ ማህበር ተቋቋመ በ29ኛ ኮርስ። ማህበሩ ኮርሱ አጠቃላይ
ከቤተሰብ ለይቼ ያላይ ቤተሰቦችም እንደዛ ነው። ቤተሰብ እንትን ኮርስ የሚወዱት ምክንያቱም በየቤቱ ማህበር ስለሚደርስ ያስተናግዳሉ ያሉ እኛ አንድ ቤተሰብ ነው። በእውነት ስጋይ ነው እያንዳንዱ እንትን ኮርሱ በጣም ፍቅር አለው። በሁሉም ነገር ተደራሽ ነው። እንትን ጓደኞቻችን በሩቁም ያሉትም በአካባቢ ያሉትም ሰው እንትን ጓደኞቻችን ትልቅ እንትን ነው። ለሞንት ግንኙነታችን ከባድ ነው። እንግዲህ ጓደኝነታችሁ በትክክልም እዚህ ጋር በጣም በመሰባሰብ ውስጥ እያየነው ነው። የእርሶም መውደድና ለጓዶችም ያሉትን ቦታ እየገለጡልን ነው። እንደው ወደ እርሶ ልመለስና እንግዲህ ይሄን ኮርስ ስናነሳ ይሄን ኮርስ ስናስታውስ እርሶ ትዝ የሚሉት ምን ነገር አለ? ከዚህ ውስጥ መሀል እንግዲህ ጎበዝ ኳስ ተጫዋች ሊኖር ይችላል፣ ጎበዝ ሸዋጅ ሊኖር ይችላል፣ ሳቅ የሚፈጥርም ሊኖር ይችላል። ምን ትዝ ይሎታል? እኔ ከዛ በፊት ግን ወንድሜ እንዳው በጣም ጥሩ ጥያቄ ነው የጠየቀኝ። ቅድምም ያቀረብኩት አለ። ይህን ትግል የተካፈልነው እኛ ብቻ አይደለም፣ ባለቤቶቻችንም ጭምር ናቸው። ልጆች በማሳደግ የቆሰሉት አንሶላ በማጠብ ቢጃማ በማጠብ የሚለው ቅድምም አንጸባርቅ ያለሁ እና አሁንም ቢሆን የቤተሰቦቻችን ድጋፍ ነው እዚህም ደረጃ ያደረሰን የሚለው ለማለት ነው። ሌላው እኔ ትዝ የሚለኝ ቆቃ ላይ ነው። መለስ አብዲሳን የማያውቅ የለም መቼም ነፍሱን ይማር አይደለም። ቀደም ብሎ ፈገግታ መጣ ስማቸውን ሲጠቅሱ። በጣም እሱ የታወቀ ነው። በጣም ኮሚክ ነው። ምሽግ ስንቆፍር አመሸንና የቁራ መከላከል ትዝ ይላቸዋል። የቁራ ፕሮግራም እኛ መትረየስ ቡድን ነበር። ስንዝቅ እሱ ተኝቷል። አፈሩን ስንዝቅ እሱ ተኝቷል። ተነስ ብንለው እሺ ያላለ ያው መከላከል ነው። ጠላት መጣብናልና ተኩስ መትረየሱን ማን ይዘዋል? እሱ ኧረ እባክህ እኛን ብንለው እምቢ አለን። በጉልበት እሱ ሲተኩስ አደረ 3000 ምናምን ጥይት እና እንደው ትዝ የሚለኝ ነው ማለት ነው። ቅድም ገብሩ እንዳለው እንደው ሀዘኖችን ከምንናገር ብዬ ነው እንዳልደግሞ ብዬ ነው ይሄንን ቀልዱን ለማምጣት የፈለኩት። ስለዚህ ብዙ ቀልዶች ብዙ ጨዋታዎች አሉ። ከኔ የበለጠ ደግሞ እዚህ ካለ ነውም የበለጡ ሰዎች አሉ። እንደነ ግርማይ ስጦታው አሁን በሚገቡ እንደነ አስገዶም ፍሳ እንደነሱ የመሰሉት። ሌላው ሁለታ ላይ ትዝታ ማምለ ተላላኪ ማሰልጠን ላይ ትዝላችሁ እንደሆነ ዶክተር መለስ አስገዶም የኛ ኮርስ ነው ተይዞ የቀኝ ጫማውን በግራ የግራውን በቀኝ አድርጎ ሲያሰቃዩትና ሲያለቅስ እኔ ነኝ መቼም ለቅሶ ምደርሰው ወይም ሀዘኑ ላይ ምደርሰው ይጃል እንዴት ነው አልኩት። ባክቶኝ ጥየል ጠፋ ነው ይለኛል። አይዞ ብዬ አጽናንቸው ኮርሱን ጨርሷል። ይሄ እንግዲህ ትዝ የሚለኝ እንደው በቀላሉ ይችባጭሯ ትበቃኛለች ለዚህ። እሺ እንደው ሌላኛው ነገር ስናነሳ የሰርግ ማዕረግም ሁሉ እንደው በወታደራዊ በአጀቡ እንደው መልኩ ኖሮ ደስ በሚልም ሁኔታ ይደረግ ነበረ። እንደው በ29ኛ ኮርስ ተመራቂም ከነበሩ ሰዎች መካከል ከዛ ውስጥም ይኖራል ብዬ ነውና እንደው ይሄ በሻለቃ ማዕረግ በሻምበል ማዕረግ የሚደረጉ የሰርግ ስነ ስርዓቶች ምን እንደሚመስሉ እስቲ ያስታውሱኝ። ከኛ ኮርስ በጣም አሁን ትዝ ከሚለኝ በህይወት የለም ሻለቃ ኮሎኔል ጋረደው ለውጤ ይባላል። የዚህ ማህበር መስራች እና የዚህ ማህበር እንደዚህ በከፍተኛ ንቃት ተቀብሎ እስከ ዛሬ ድረስ አቆይቶን አሁን ከ3 ከ4 ወር በፊት ነው ከዚህ ዓለም በሞት የተለየው። እሱ ያደረገው ሰርግ እዚህ ነበር እና አሉ ሻለቃ ሆኖ ነው እና በጣም ደስ የሚል በሻምላ እንግዲህ ፎቶግራፉ አሁን ስለሌለ ላሳይ አልችልም፣ ግን በጣም ደስ የሚል ፕሮግራም ተዘጋጅቶ ነው እና በዚህ እንዳገባ ትዝ ይለኛል። በጣም ግሩም የሆነ ሙሉ መኮንኖቹ ሚዜዎቹ 10 ሚዜ ነበረ። ሻምላ ይዞ በሻምላ ውስጥ መሽሎክ ነበረ እና ይሄ ምን ጊዜም ቢሆን የሱ ሰርግ በአጋጣሚ ከግዳጅ መጥቼ ያየሁት ስለሆነ በጣም ደስ ይለኛል። ሌላ እንግዲህ እሺ እንግዲህ በ50 አመት ሂደት በ50 አመት እና ይሄ ምን ጊዜም ቢሆን የሱ ሰርግ በአጋጣሚ ከግዳጅ መጥቼ ያየሁት ስለሆነ በጣም ደስ ይለኛል። ሌላ እንግዲህ
እሺ እንግዲህ በ50 ዓመት ሂደት በ50 ዓመት የጓደኝነት ቆይታ ውስጥ የሚኖር አለ ደግሞ ጊዜ ነውና በጊዜውም ደግሞ የሚያልፍ አለ። አሁንም ደግሞ እስካሁን ድረስ የዘለቀው አለ፣ ለነገም የሚኖረው አለ። ነገር ግን ቤተሰባዊነት መዋደዱም ደግሞ አልፎ ተርፎ ከአባት ከእናትም በተሻገረ ደግሞ ወደ ልጆችም ጭምር እየተሻገረ ነው። እዚህ መሀላችንም እንመለከታለን ልጆች አንድ ላይ ተገናኝተው እንግዲህ ሌላውም ስለ ሀገሩም ጭምር ስለ መስዋዕትነትም ስላለፋችሁበትም መንገድ እንዲያቅ የሚደረግበት መንገድ አለ። እንግዲህ ስብስባችሁ አሁንም ቀጥሏል። እንደው ስለዚህ ጉዳይ እንዲነግሩኝ ብዬ ነው ሻለቃ። ስለ ጓደኝነቱ፣ ስለ መሰባሰቡ፣ ፍቅራችሁ መወደዳችሁንም ደግሞ ወደ ልጆቻችሁም ጭምር እያስተላለፋችሁ ነው። እሺ አመሰግናለሁ። ይሄ ልጆቻችን ከኛ ጋር አሉ፣ ከኛ ጋር ይመጡ አሉ። ይሄን ስራ ራሱ ዝግጅቱን በከፍተኛ ደረጃ እያካሄዱ ያሉት ልጆቻችን ናቸው። ከነሱ ናቸው እዚህ አካባቢ በእውነተኛ በዚህ እድሜያችን ይሄን ተራሩጠን ለመስራት ትንሽ አቅም ጉዳይ አለ፣ እዚህ ችሎታን ጉዳይ አለ። ልጆቻችን በተግባር እያሳዩን ነው። በዚህ ተሳትፏቸው ከፍተኛ ነው። በየቤቱም ስንሄድ አጠቃላይ ቤተሰብ ነን እኛ ሁላችንም። ልጆቻችን ደግሞ ከኛ ጋር ያው እኛም ምሳሌ እንዲከተሉና ምናልባት የሚቀጥለው ፕሮግራም ላይ ማታወቅ ይቻላል እና እኛን ስራ እያስቀጠሉ ነው ማለት ነው። ወደ ትውልድ ተሸጋግሯል። ያው ይሻገራል ወይ ምናልባትም ፕሮግራም ላይ ይኖራል መጨረሻ አካባቢ። ስለዚህ አሉ ልጆቻችን አሁን እየሰሩ ነው አሉት ከኛ ጋር የመጡም እዚህ ማብረስ ነው የተሳተፉ አሉት አሉ። እንግዲህ እነሱም እንትን ያው ማናገር ይቻላል። መልካም እሺ አጠር አድርገው እንደው ከሳሳተው ስለ ልጆቹ ነው። መቼም አንድ ማህበር ወይም አንድ እንትን በጊዜው ይወለዳል፣ ይላል፣ ያረጃል እና እኛ አሁን ኦልሞስት በጣም እንትን ደረጃ ላይ ነው ያለነው። በየቀኑ እየቀነስን ነው ያለነው። ግን በጣም ደስ ካለኝና በጣም ከኮራሁት ነገር ቢኖር የ29ኛ ኮርስ ልጆች በጣም ጨዋዎች፣ በጣም የተማሩ፣ በጣም ደግሞ የሚያስቡ በተለይ ልናገረው ከምችለው በላይ ያደነኳቸው ልጆች ነው። 29ኛ ኮርስ በቃ አልሞትንም፣ ማህበራችንም አልፈረሰም። ወደፊት ግን ብዙ ተስፋ ያላቸው ልጆች ስላሉ ይሄ 29ኛ ለዘመናት ይቆያል የሚል ባይምሮ የመጣው በተለይ እነዚህ ልጆች ካየው ወዲህ ነውና በተለይ አሁን ይሄን ዝግጅት ሙሉ ዝግጅት ያዘጋጁት እነሱ ናቸው ማለት እንችላለን። እኛ ደክመናል። ፕሬዠሩም ስኳሩም ምንም ያስተካከል እንትን እያልን ስለሆነ በአሁኑ ሰዓት በከፍተኛ ደረጃ ፓርቲሲፔት እያደረጉ እና በዚህ አጋጣሚ ግን ሌሎቹም ይህንን አሁን ፕሮግራም የሚሰሙ ካሉ ወደፊት በዚህ በማህበራችን ውስጥ እየመጡ ልጆቻችን ይህን ማህበር ዘለቂትኛ መልእክቶትንም እየጨረስን ነው። እጅግ በጣም እናመሰግናለን። እንደው የመጨረሻ ላድርግና ወደ እርሶ ልምጣና እንደው አጠር ባለመልኩ እንግዲህ ወደ 500 ሚሊዮን ተፈትኖ ከዛ በኋላ 154 ከ154 ደግሞ የተሰዋም አለ፣ በህይወት መንገድም ደግሞ ያለፋል። አሁን ያላችሁት ደግሞ እዚህ ቀርታችኋልና እንደው ለጓዶቹ በአጠቃላይ እንደው መጨረሻ የምትሆን መልእክት ያስተላልፍልኝ። መልእክት ማስተላለፈው ትልቁ ነገር አሁን ሽግግር ነው። ወደ ልጆቻችን ለማሸጋገር የምናደርገው ጥረት ተጀምሯል። አሁን ይሄ ጅምር ነው። ደግሞ አሁን እነዚህ ልጆች አሰባስበው እዚህ ደረጃ ላይ ያደረሰልን እነሱ ባይኖሩ ኖሮ ይሄን በዓል ማክበር አንችልም ነበር ማለት እችላለሁ በእኔ በኩል። ስለዚህ አርማ ልውውጥም ዛሬ የምናስረክብበትም ቀን ነው ለነሱ። ይሄንን አደራ ለነሱ የምናስተላልፍበት ያዘጋጀነው ጉዳይ ስላለ በዛም ላይ ልትታዘቡ ትችላላችሁ እናንተ። በተረፈ እኔ መልእክት የማስተላልፈው አገራችን ኢትዮጵያ ምን ጊዜም ቢሆን እዚህ ግረ መንገድን እንዳስተላልፍ ነው። አመሰግናለሁ። እጅግ በጣም እናመሰግናለን። 40-30 ብላችሁ እንደተሰባሰባችሁ አሁንም 50 ብላችሁ እንደተገናኛችሁ ነገም ከነጎዲያ 67 እያላችሁ ደግሞ አቆይቷችሁ እንድታከብሩ ልጆቻችሁም ደግሞ ይህን እንዲያስቀጥሉ እኛ ተመኘን። እንግዲህ መሰባሰብ ለአመታት መቆየት ምን እንደሚመስል ተመልካቾቻችን ተመልክታችኋል ብለን እናስባለን። ወደ ስቱዲዮ መልሳችኋል። ወደ ስቱዲዮ ደግሞ ስመልሳችሁ ሀሰን ይትባረክ እንዲሁም ሀረግ ጓደኝነት እንዴት ነው ለ50 ዓመት ደግሞ መዝለቅስ ምን ይመስላል? ለአሁኑ በቃውኝ እንግዲህ ጥሩ ጊዜ እንዲሆንላችሁ ተመኘው።